ኢትዮጵያ ስትበለጽግ ኢትዮጵያ ሀያል ጀግና ህዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት። የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ የመረጃ ቅኝታችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ስድስተኛው የኢትዮጵያ ሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመኑ 10ኛ መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ በተገኙበት ዛሬ ተካሂዷል። በዚህ የምክር ቤቱ ውሎ ጠቅላይ ሚኒስትር አብይ አህመድ ስለ ቀድሞዎቹ ምክትልና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን እንደዚሁም አቶ ገዱ አንዳርጋቸው አነጋጋሪ ምስጢር አውጥተዋል። ጠቅላይ ሚኒስትር አብይ አህመድ ለኤርትራ ጦር ወደ እናንተ ፊታችን እናዙራለን እንወጋቸዋለን ብለን አስጠንቅቀናቸው እናውቃለን ሲሉ ዛሬ ለመጀመሪያ ጊዜ ይፋ አድርገዋል። ጠቅላይ ሚኒስትሩ አክለውም ከሽሬ እስከ አዲግራት ድረስ በትግራይ ክልል ከተፈጸሙ ውድመቶችና የንጹሃን ሰዎች ግድያ ጀርባ የማን እጅ እንዳለበትም በይፋ ሲናገሩ ተደምጠዋል። ከ3 ዓመታት በላይ ተዳፍኖ ስለቆየው ስለዚህ ጉዳይ ለመጀመሪያ ጊዜ በይፋ የተናገሩ ጠቅላይ ሚኒስትሩ ስማቸውን ያነሷቸው የቀድሞቹ የብልጽግና ፓርቲ መስራቾች አቶ ገዱ አንዳርጋቸውና አቶ ደመቀ መኮንን ጉዳይ የተናገሩትን በዝርዝር የምንመለከት ይሆናል። ሌሎችም የጠቅላይ ሚኒስትሩ ወሳኝ የፓርላማ ንግግሮች የቅኝታችን ትኩረት ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። በእሳቸው መፈታት ሲያቅተው አቶ ደመቀ ልኬያለሁ። አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። በዚህ በሰማችሁት መልክ ነው ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው ስለ ቀድሞው የስልጣን አጋሮቻቸው አቶ ደመቀ መኮንን እንደዚሁም አቶ ገዱ አንዳርጋቸው ስም በማንሳት ለእምነታቸው ለክራቸውና ለህሊናቸው ሲሉ ይመሰክራሉ ሲሉ የጠቀሷቸው ጠቅላይ ሚኒስትሩ የቀድሞዎቹን የአማራ ክልል 2 ቁልፍ ሰዎች ስም ለማንሳት ምክንያት የሆናቸው ጉዳይ በሰሜን ኢትዮጵያ ጦርነት ወቅት የኤርትራ መንግስት ወይንም ሻዕቢያ በትግራይ ክልል ሲፈጽማቸው የነበሩ የንጹሃን ግድያ፣ የንብረት ዘረፋና ውድመትን በተመለከተ እጃቸው አለበት ሲሉ ለመጀመሪያ ጊዜ በህዝብ ተወካዮች ምክር ቤት ፊት ቀርበው ለዓመታት ያልተናገሩትን ምስጢር ይፋ ሲያደርጉ ነው። ጠቅላይ ሚኒስትሩ በሰሜን ኢትዮጵያ ጦርነት ወቅት ትግራይ ውስጥ በኤርትራ ወታደሮች የተለያዩ ጥፋቶች መፈጸማቸውንና በአገራቱ መካከል አሁን ለተባባሰው ችግር መነሻ ስለመሆኑ ይፋ አድርገዋል። የሰሜን ኢትዮጵያ ጦርነት ሲቀሰቀስ በአዲስ አበባና በአስመራ መካከል እጅግ የጦፈ የሚባል ወዳጅነት ነበረ። በወቅቱ የኤርትራ ሰራዊት ወይንም ሻዕቢያ ወደ ትግራይ ወይንም ወደ ኢትዮጵያ ግዛት ዘልቆ እንዲገባ ግብዣውን ያቀረበው የኢትዮጵያ መንግስት ነው በሚል በተለያዩ ፖለቲከኞች በዋናነትም በትግራይ ኃይሎች አማካኝነት በተደጋጋሚ ይነሳል፣ ውንጀላ ይሰማል። ጠቅላይ ሚኒስትሩ ግን የሰሜን ኢትዮጵያ ጦርነት በህወሓት ተንኳሽነት ሲቀሰቀስና ወዳጅ የነበረችው ኤርትራ የኢትዮጵያን መንግስት ለማገዝ በሚል ወደ ትግራይ ክልል ዘልቃ የገባቸው ከጠቅላይ ሚኒስትሩ መንግስት እውቅና ፈቃድ ውጭ እንደሆነ ይናገራሉ። በዚህ መነሻ ያኔም በጠቅላይ ሚኒስትር አብይና በኢሳያስ አፈወርቂ መንግስት መካከል ወዳጅነቱ የጦፈ በነበረበት ወቅትም ቢሆን በመካከላችን ጦርነት ሊቀሰቀስ ነበር ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ ሲቀጥሉ በኢትዮጵያና በኤርትራ መካከል አለመግባባት የጀመረው ኢትዮጵያ የቀይ ባህርን ጉዳይ ስታነሳ ነው የሚሉ ወገኖች መኖራቸውን በማንሳት ይህ ስህተት ነው ሲሉ ሞግተዋል። በሁለቱ ሀገራት መካከል አለመግባባት የተጀመረው በሰሜን ኢትዮጵያ ጦርነት ወቅት መሆኑን የተናገሩ ጠቅላይ ሚኒስትሩ የተለያዩ ጥፋቶች በኤርትራ ወታደሮች መፈጸማቸውን በይፋ አምነዋል። ኤርትራ ከተፈጠረችበት ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበረ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ለምንናል ሲሉ ለምክር ቤቱ አባላት ተናግረዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲወጣ አይደለም ያሉት ጠቅላይ ሚኒስትሩ በትግራይ ውጊያ ሲጀመር በመጀመሪያው ዙር ሽሬን ካስለቀቅን በኋላ የኤርትራ ጦር የአንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ ነገር ግን በወቅቱ አልተናገርንም ባይ ናቸው። አብይ ይቀጥላሉ። ከሽሬ በኋላ አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን በመካከላችን ጸብ ተነስቷል። አድዋን ይዘን ስናልፍ አድዋ ሂዶ ፋብሪካዎችን ሲፈታታ ሲሰርቅ በወቅቱም በመካከላችን ጸብ ተጋግሎ ነበረ። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅለው የማይነቅለውን ሲያፈራርስም ጸቡ ጫፍ ደርሶ ነበረ። ነገር ግን ያኔ የኢትዮጵያ መንግስት በዚያም ለመዋጋት አቅም አልነበረውምና ወደፊት መገስገስ እንጂ ወደ ኋላ ዞሮ ሻዕቢያን መከላከል በውጊያ አሸንፈን ያዝናቸውን ቦታ አጽንተን መቀጠል አንችልም ነበር ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ ይህንን ጉዳይ በተመለከተ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን እንደዚሁም ምክትል ጠቅላይ ሚኒስትር የነበሩትን አቶ ደመቀ መኮንን ወደ ኤርትራ መላካቸውን ይናገራሉ። ጠቅላይ ሚኒስትር አብይ
የኢትዮጵያ ጦር ወደ መቀለ ሲጠጋ የኤርትራ ጦር በሌሎች ከተሞች እንዳደረገው ሁሉ በመቀለ ከተማም ተመሳሳይ ጥፋቶችን ሊፈጽም ይችላል በሚል ስጋት ከውቅሮ እንዳልፉ መነጋገራቸውንና የሚያልፉ ከሆነ ግን ወደ እናንተ ነው የምንዞር በማለት በአካባቢው የሚጠብቅ ኃይል አስቀምጠን ነው መቀለ የገባ ነው ሲሉ ለምክር ቤቱ አስረድተዋል። የጸብ ተፋፍሞ ሄደው የፕሪቶሪያ ሰላም ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው በኢትዮጵያና በኤርትራ መካከል ጠቡ ጫፍ የደረሰው ሲሉ አስረድተዋል። የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ጠቅላይ ሚኒስትሩ አክለውም ኢትዮጵያን መጉዳት የሚፈልጉ አካላት መኖራቸውን ተናግረው ገንዘብ ፋይናንስ ያደርጋሉ፣ እመኑኝ፣ ነገር ግን ኢትዮጵያን ግን አይችሏትም፣ ገንዘባቸውን ያፈሳሉ፣ እኛ ጉዟችንን እንቀጥላለን ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በወቅቱ የኤርትራ መንግስት ወይም የኤርትራ ጦር በትግራይ ክልል ውድመት እየፈጸመ እንደሆነ በንጹሃን ዜጎች ላይ መጠነ ሰፊ ግድያና ወከባ እንደዚሁም እስራትና አፍኖ መሰወር የመሰሉ ወንጀሎችን ፈጽሟል። ይህ ወንጀል እንዳይቀጥል እንዲቆም የኤርትራ መንግስት ሽምግልና ወይም ኤንቮይ ልክ ያለው ሲሉ ለአብነት የጠቀሷቸው የቀድሞቹን ሁለት የአማራ እንደዚሁም የፌዴራል መንግስት ባለስልጣናትን ነው። ጠቅላይ ሚኒስትሩ የሻዕቢያ መንግስት በትግራይ ክልል ሲያደርግ የነበረውን ህገወጥ እንቅስቃሴ እንዲያቆም በተደጋጋሚ መልእክተኛ ልክ ያለው ሲሉ ያቀረቧቸው ምስክሮችም አቶ ገዱ አንዳርጋቸውና አቶ ደመቀ መኮንን ናቸው። በወቅቱ ከኛ መንግስት ጋር የነበሩት ገዱና ደመቀ ህሊና አላቸው፣ ክር አላቸው፣ እምነት አላቸው፣ ለሀቅ ይመሰክራሉ ሲሉ ስማቸውን ጠቅሰዋቸዋል። ምክንያታቸው ደግሞ ይህ ለዛሬ ዋጋ ባይኖረውም ለታሪክ ይቀመጣል በማለት ነው። ጠቅላይ ሚኒስትሩ ሲቀጥሉ አሁን በመንግስት ሲስተም ውስጥ ያሉ ሁለት ሰዎችን ሻዕቢያ በኤርትራ የሚፈጽመውን ግድያ፣ ዘረፋና ውድመት እንዲያቆም ሽምግልና ልከን ነበር ብለዋል። በወቅቱ ምክር ቤቱ በሚገባ ባይረዳውም መቀለን እንዳያዝን ለህወሓት የ3 ቀን የጥሞና ጊዜ እንሰጥ ነበር በማለት ዋናው ምክንያት ከሽሬ እስከ አዲግራት ድረስ የተፈጸመው የሻዕቢያ ውድመት ትልቁ ከተማ መቀለ ገብቶ እንዳይደገም በሚል ነው ብለዋል። በዚህ መነሻ ያን የወሰነውን መቀለን ከተቆጣጠርን በኋላ ውቅሮ ላይ ሆነን ከእንግዲህ ወደፊት የምትመጡ ከሆነ ወያኔን ትተን የምንዞረው ወደ እናንተ ነው ብለን አስጠንቀናቸው ነበር ሲሉ ለመጀመሪያ ጊዜ ለሻዕቢያ መንግስት ወታደራዊ ማስጠንቀቂያ ልከው እንደነበረ ይፋ አድርገዋል። ከዚያም ውቅሮ ከተማ ላይ የሚጠበቅ ሰራዊት አስቀምጠው ከህወሓት ጋር የሚደረገውን ጦርነት ለመግፋት ወደፊት እንደገሰገሱ መቀለንም ከሻዕቢያ ውድመት እንዳስጠበቁ ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ በዛሬው የምክር ቤት ውሏቸው ሀሳብ የሰጡባቸው ጉዳዮች የትኞቹ ናቸው? እንደሚከተለው እናገራቸው። የዘንድሮው የ2018 ሀገር አቀፍ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ለማድረግ የተሰራ ስለመሆኑ ጠቅላይ ሚኒስትሩ ተናግረዋል። ባለፉት ዓመታት ከተካሄዱት ምርጫዎች የተሻለ እንዲሆን አበክረን እየሰራን እንገኛለን ሲሉ የተናገሩት ጠቅላይ ሚኒስትሩ የመንግስት ኃላፊዎች በተለያዩ ክልሎች ተንቀሳቅሰው እየሰሩ ስለመሆኑ የተናገሩት ጠቅላይ ሚኒስትሩ አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው፣ አንዳንዶች ሰግታችኋል፣ ለኢትዮጵያ ሕዝብ መልሱ በውጤት እንየው ሲሉ መልሰውልናል ብለዋል። ምርጫው ባለፈው ከነበረው ምርጫ አሳታፊ እንዲሆን ይሰራል በማለትም የአንድ ፓርቲ ድምጽ ለኢትዮጵያ አይጠቅማትም ባይ ናቸው። በማከልም የኔ እምነት ይህ ፓርላማ አሁን ካለው 5 እና የ10 ሰዎች ድምጽ በ5 እና በ10 እጥፍ ያድጋል የሚል እንደሆነ እግረ መንገዳቸውን ሲናገሩ ተደምጠዋል። በ2018 ሀገር አቀፍ ምርጫ አንሳተፍም በሚል ራሳቸውን እንደሚያገሉ ለሚጠበቁና ምርጫው አሳታፊ፣ ዲሞክራሲያዊ እንደዚሁም ፍትሃዊ አይደለም በሚል ከወዲሁ እየሞገቱ ለሚገኙ ተቃዋሚ የፖለቲካ ፓርቲ ድርጅቶችን በተመለከተ በሰጡት ምላሽ በምርጫ የተሳተፈ ይጠቀማል፣ ያልተሳተፈ ለ5 ዓመታት እየተቆጨ ይቀጥላል ባናቸው። መንግስት ስራውን ትቶ ጊዜውንና ገንዘቡን በምርጫ ላይ ያባከነ ነው ለሚለው ወቀሳ ጠቅላይ ሚኒስትሩ በሰጡት ምላሽ ብልጽግና ፓርቲ ደግሞ ምርጫውን ዘግታችኋል፣ ቀን ከሌሊት በኮሪደር ልማት ስራ ላይ ተጠምዳችኋል የሚል ቅሬታ እያቀረበ ስለመሆኑ ጠቁመዋል። የትኛው ወገን ትክክል እንደሆነ ለማረጋገጥ የምክር ቤቱ አባላት መረጃዎችን እንዲያገላብጡ ያሳሰቡት ጠቅላይ ሚኒስትሩ አብዛኛውን ጊዜ በምርጫ ወቅት የሀገራት ኢኮኖሚ እድገት ቢቀንስም የኢትዮጵያ ኢኮኖሚ ግን ከባለፈው ዓመት በላቀ ሁኔታ 10.2 በመቶ ያድጋል ተብሎ መጠበቁ መንግስት እየሰራ ስለመሆኑ ማሳያ ነው ብለዋል። በጸጥታ ዙሪያ የቀረበላቸውን ስጋት አስመልክቶ ጠቅላይ ሚኒስትሩ ሲናገሩ ከ88,000 በላይ የመረጃ ሰብሳቢዎች በ19,650 ቀበሌዎች ተሰማርተው መረጃ ሲሰበስቡ መቆየታቸውንና የህግ አስከባሪ አካላትም በእነዚህ ቀበሌዎች ያለውን የጸጥታ ሁኔታ አጥንተው ካርታ ማዘጋጀታቸውን አስረድተዋል። አሁን በኢትዮጵያ ያለው የሰላም ሁኔታ ከዚያ ቀደም ከነበረው በእጅጉ የተሻለ ነው። ጠቅላይ ሚኒስትሩ በቅርቡ የተከበሩትን የጥምቀት፣ ገና፣ የመስቀልና ኢሬቻ በዓላትን በሚሊዮን የሚቆጠሩ ዜጎች በሰላም አክብራቸውን እንደ ምሳሌ አንስተዋል። ለእነዚህ ታላላቅ በዓላት የነበረው ሰላም ለአንድ ሰዓት ምርጫ እንዴት ይጠፋል ሲሉ ጥያቄ አቅርበዋል። ምርጫ ባለበት ወቅት ሁሉ ሰላም የለም፣ የኑሮ ውድነት አለ፣ ምርጫው ይቆይ የሚሉ ወገኖችን የሞኝ ዘፈን ሁልጊዜ አበባይ ነው ሲሉ የወቀሱ ጠቅላይ ሚኒስትሩ ምርጫ ሳይካሄድ የሽግግር መንግስት የመመስረት ፍላጎት ተቀባይነት እንደሌለውም በግልጽ መናገር ፈልጋለሁ ባይ ናቸው። በየትኛው አፍሪካ ሀገር ነው ምርጫ ሳይደረግ የሽግግር መንግስት የተፈጠረው? ከየት ተማርን? ከኤርትራ ሲሉ የጠየቁት ጠቅላይ ሚኒስትሩ ምርጫው ሰፊ ዕድል የሚገኝበት በመሆኑ የፖለቲካ ፓርቲዎች እንዲሳተፉም ጥሪ አቅርበዋል። ምርጫው የተሻለ እንደሚሆን ተስፋ አድርጋለሁ ያሉት ጠቅላይ ሚኒስትሩ ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ፣ ሰፊ ዕድል የሚገኝበት ምርጫ ነው ሲሉ ሞግተዋል።
በምርጫው የተሳተፉ ተጠቃሚ ይሆናሉ፣ ያልተሳተፉ ግን ቢያንስ ለ5 ዓመታት ይቆጫሉ ያሉት ጠቅላይ ሚኒስትሩ ተጎጂው ተወዳድረው እድል መሞከር ያለበት ኃይል ነው እንጂ በስልጣን ላይ ያለ መንግስት አይደለም፣ ይህ መጥፎ ልምምድ ነው ሲሉ ገልጸዋል። የሚዲያ አጠቃቀም በተመለከተ መንግስታዊ የዜና አውታሮች ሁሉንም አካታች በሆነ መልኩ ሊሰሩ እንደሚገባና ችግሮች ካሉ የምክር ቤት አባላት ክትትል እንዲያደርጉ ትዕዛዝ የሰጡ ጠቅላይ ሚኒስትሩ ይሁን እንጂ በአሁኑ ወቅት እያንዳንዳችን ስልክ ሚዲያ ነው፣ እንደ ከዚህ ቀደሙ የሚዲያ ተደራሽነት አሳሳቢ ጉዳይ አይደለም ሲሉ ሞግተዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።